ክብደት መቀነስ ፈታኝ ሂደት ሊሆን ይችላል። እንደ አመጋገብ ለውጦችና የአካል ብቃት እንቅስቃሴዎች ያሉ ጥረቶች ቢኖሩም ክብደትን ለመቀነስ እየታገሉ ከሆነ ከበስተጀርባው በርካታ መሰረታዊ ምክንያቶች በሂደቱ ላይ ይኖራሉ። እነዚህን ምክንያቶች መረዳት ክብደት የመቀነስ ግብን ውጤታማ በሆነ መንገድ ለማሳካት ይረዳል። ስለዚህ በዛሬው ቪዲዮአችን ውፍረት ያልቀነሱበት 13 ምክንያቶችን በስፋት የምናይ ይሆናል። በተለይ 9ኛው ምክንያት የብዙዎች ችግር ነው። እንዲሁም በየቀኑ እንደዚህ ጤናውን እንዲጠብቁና እንዲያሻሽሉ የሚጠቅሙ መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይብ ማድረግዎን አይርሱ። አንደኛ፣ ብዙ ካሎሪ መመገብ። ምንም እንኳ ጤናማ ምግቦችን እየተመገቡ ቢሆንም ከሰውነቱ ፍላጎት በላይ ብዙ ካሎሪዎች መውሰድ ክብደት መቀነስን ሊያደናቅፍ ይችላል። የሚበሉት መጠንን ማቃለል ወይም ከፍተኛ የካሎሪ መጠን ያላቸው ምግቦችና መጠጦችን መቀነስ አስፈላጊ ነው። ስለዚህ የምግብ ፍጆታውን በካሎሪ ግቦ ውስጥ መቆየቱን ለማረጋገጥ በምግብ ማስታወሻ ደብተር ወይም መተግበሪያ ላይ ይከታተሉ። ሁለተኛ፣ በቂ ፕሮቲን አለማግኘት። ፕሮቲን ክብደትን ለመቀነስ ቁልፍ ንጥረ ነገር ነው። የምግብ ፍላጎትን ለመቀነስ ይረዳል፣ የሙሉነት ስሜትንም ይጨምራል። እናም ስብ በሚቀንስበት ጊዜ የጡንቻን ብዛት ይደግፋል። ስለዚህ በእያንዳንዱ ምግብ ውስጥ ከፍተኛ ፕሮቲን የያዙ ምግቦችን ያካቱ። እንደ ስጋ፣ እንቁላል፣ የወተት ተዋጽኦች፣ ጥራጥሬዎችና እንደ ቶፉና ኪዩኖ ያሉ የእጽዋት ምንጮችን ያካቱ። ለተመቻቸ ክብደት መቀነስ ከፕሮቲን ከጠቅላላ ዕለታዊ ካሎሪ ከ25 እስከ 30% ያቅዱ። ሶስተኛ፣ የጥንካሬ ስልጠና ለመውሰድ። ብዙ ሰዎች ክብደትን ለመቀነስ በካርዲዮ ላይ ብቻ ያተኩራሉ። ነገር ግን የጥንካሬ ስልጠና እንዲሁም አስፈላጊ ነው። ጡንቻን በመገንባት ሜታቦሊዝምን ከፍ ለማድረግ ይረዳል። ይህም በእረፍት ጊዜ እንኳን የሚቃጠሉ ብዙ ካሎሪዎች እንዲኖሩ ያደርጋል። ስለዚህ በሳምንት ከ2 እስከ 4 ጊዜ የጥንካሬ ስልጠናዎችን ያካቱ። ብዙ የጡንቻ ክፍፍሎችን ለማሳተፍ እንደ ስኳት፣ ዴድሊፍት እና ፑሽአፕ ባሉ እንቅስቃሴዎች ላይ ያተኩሩ። አራተኛ፣ በቂ እንቅልፍ አለማግኘት። በቂ እንቅልፍ አለማግኘት ለክብደት መጨመርና ለክብደት አለመቀነስ መቸገርና ዋና ምክንያት ተደርጎ ይወሰዳል። እንቅልፍ ማጣት የረሃብ ሆርሞኖችን ይጎዳል፣ ጤናማ ያልሆኑ ምግቦችን የመመገብ ፍላጎትንም ይጨምራል። እናም የአካል ብቃት እንቅስቃሴ ጉልበትን ይቀንሳል። ስለዚህ በእያንዳንዱ ሌሊት ከ7 እስከ 9 ሰዓታት ለመተኛት ዓላማ ያድርጉ። መደበኛ የእንቅልፍ ሰዓት ማዘጋጀት፣ ከመተኛቱ በፊት የስክሪን ጊዜን መገደብን እናም የሚያረጋጋ የመኝታ ጊዜን ይፍጠሩ። አምስተኛ፣ ከፍተኛ የጭንቀት ደረጃዎች። ስር የሰደደ ውጥረት ከመጠን በላይ መብላትን ያስከትላል። በተለይም በስኳርና በስብ የበለጸጉ ምግቦች ውጥረትን በተጨማሪ የኮርቲሶል መጠንን ይጨምራል። ይህ ሆርሞን በተለይም በሆድ አካባቢ ውስጥ የስብ ክምችት እንዲኖር ያደርጋል። ስለዚህ እንደ ጥልቅ መተንፈስ፣ ማንሰላሰል ወይም ዮጋ ባሉ የመዝናኛ ዘዴዎች ውጥረትን መቆጣጠር ይኖርባቸዋል። አዘውትሮ የአካል ብቃት እንቅስቃሴ ማድረግና የሚዝናኑባቸውን የትርፍ ጊዜ ማሳለፊያዎች ጭንቀትን ለመቀነስ ይረዳሉ። ስድስተኛ፣ ጣፋጭ ነገሮችን ማብዛት። ስኳር የበዛባቸው መጠጦች፣ አልኮልና ሌላው ቀርቶ ጤናማ ጁሶች በድብቅ ካሎሪዎች ሊታሸጉ ይችላሉ። እነዚህ መጠጦች ከምግብ ጋር አንድ አይነት የጥጋብ ስሜት አይሰጡም። ይህም በኋላ ከመጠን በላይ መብላትን ያመጣል። ስለዚህ ስኳር የበዛባቸው መጠጦች ከመጠቀም ይልቅ ውሃ፣ በእጽዋት የተቀመሙ ሻይና ጥቁር ቡናን ይጠቀሙ። ጣፋጭ ጁሶች ከተጠቀሙ በመጠኑ መጠቀም እንዲሁም የያዙትን ንጥረ ነገሮችን ይከታተሉ። ተጨማሪ ካሎሪዎችን ከመጨመር ባለፈ የፍላጎቱን መጠን ስለሚቀንስ አልኮልን መጠጣትን ደግሞ ያቁሙ። ሰባተኛ፣ የህክምና ሁኔታ ካለ እንደ ሃይፖታይሮይዲዝም፣ ፒኮስ እና የኢንሱሊን መቋቋም ያሉ አንዳንድ የጤና እክሎች ክብደትን ለመቀነስ የበለጠ ከባድ ያደርገዋል። የጭንቀት መድኃኒትና ኮርቲኮስቴሮችን ጨምሮ አንዳንድ መድኃኒቶች ለክብደት መጨመር አስተዋጽኦ ያደርጋሉ። ስለዚህ ማንኛቸውም መሰረታዊ የጤና ሁኔታዎችን ለማስወገድ የጤና ባለሙያን ያማክሩ። የክብደት መቀነስን የሚጎዳ የህክምና ጉዳይ ካለዎት ከሐኪሞ ወይም ከአመጋገብ ባለሙያ የተዘጋጀ እቅድ መከተል ሊረዳው ይችላል። ስምንተኛ፣ በቂ ውሃ ለመጠጣት። ለክብደት መቀነስ በእርጥበት መቆየት አስፈላጊ ነው። ውሃ ሜታቦሊዝምን ለመጨመር ይረዳል፣ የምግብ ፍላጎትን ያስወግዳል እናም የምግብ መፈጨትን ያሻሽላል። የሰውነት ድርቀት የሜታቦሊዝምን ፍጥነት ይቀንሳል እናም ሰውነቱ ስብን ለማቃጠል ከባድ ያደርገዋል። ስለዚህ በቀን ቢያንስ 8 ኩባያ ውሃ ለመጠጣት ዓላማ ያድርጉ። ከምግብ በፊት ውሃ መጠጣት የመጥገብ ስሜት እንዲሰማን በማድረግ የካሎሪ መጠንን ለመቀነስ ይረዳል። 9ኛ፣ በብዛት መብላት። ተደጋጋሚ ትናንሽ ምግቦች ለአንዳንድ ሰዎች ይሰራሉ፣ ለሌሎች ደግሞ የማያቋርጥና ከመጠን በላይ መብላትን ያመጣሉ።
ሁል ጊዜ የምትመገቡ ከሆነ በምግብ መካከል ስብን ለማቃጠል ሰውነቶን በቂ ጊዜ ላይሰጡ ይችላሉ። ስለዚህ በየዕለቱ የሚበሉትን የሰዓት ልዩነት የሚገድብ የመብላት ዘይቤዎችን ይሞክሩ። ይህ የካሎሪ መጠንን ለመቆጣጠር እና የስብ መቃጠልን ለማሻሻል ይረዳል። 10ኛ በአመጋገቦች ላይ መመካት። ፈጣን ክብደት መቀነስ ተስፋ የሚያደርጉ በጣም ከባድ የአመጋገብ ምግቦች ብዙውን ጊዜ ዘላቂ አይደሉም። የንጥረ ምግብ እጥረት፣ የጡንቻ መጥፋትና የሜታቦሊዝም ፍጥነት እንዲቀንስ ስለሚያደርግ ክብደትን ለረጅም ጊዜ ማቆየት ከባድ ያደርገዋል። ስለዚህ ፈጣን ጥገና ከማድረግ ይልቅ በረጅም ጊዜ ዘላቂ የአኗኗር ለውጦች ላይ ያተኩሩ። ሙሉ ምግቦችን፣ ፕሮቲኖችን፣ ጤናማ ቅባቶችንና በፋይበር የበለጸጉ ካርቦሃይድሬትን የሚያቃልል የተመጣጠነ ምግብ ይምረጡ። 11 በቂ ፋይበር አለመብላት። ፋይበር ለምግብ መፈጨት ይረዳል፣ የምግብ ፍላጎትን ይቀንሳል፣ እንዲሁም የደም ስኳር መጠንን ያረጋጋል። ፋይበር የበዛበት አመጋገብ የረሃብ ስሜት እንዲሰማ በማድረግ እና ከመጠን በላይ መብላትን ያስከትላል። ስለዚህ በአመጋገብ ውስጥ እንደ አትክልት፣ ፍራፍሬ፣ ጥራጥሬዎች፣ ሙሉ እህሎችና ዘሮች ያሉ ተጨማሪ ከፍተኛ ፋይበር ያላቸው ምግቦችን ማካተት አስፈላጊ ነው። ክብደት መቀነስን ለመደገፍ በቀን ከ25 እስከ 30 ግራም ፋይበርን ይመገቡ። 12 በሚዛን ላይ ማተኮር። የክብደት መቀነስ ሁል ጊዜ ቀጥተኛ አይደለም፣ እናም ሚዛኑ እርስዎ እያደረጉት ያለውን እድገት ሁሉ ላያንጸባርቅ ይችላል። የጡንቻ መጨመር፣ የውሃ ማቆየትና የሆርሞን መዛባት ሁሉም ክብደትዎን ሊነኩ ይችላሉ። ስለዚህ በሚዛኑ ላይ ብቻ ከማተኮር ይልቅ ልብስዎ ሰውነትዎ ላይ እንዴት እንደሚስማማ፣ የሰውነት መለኪያዎችና የጥንካሬ ወይም የጽናት መሻሻሎች ያሉ ሌሎች የእድገት አመላካቾችን ይከታተሉ። ጤናማ ክብደት መቀነስ ጊዜ እንደሚወስድ ይረዱ፣ እናም ትንሽ ቀጣይነት ያለውን ለውጦች ይጨምራሉ። 13 ወጥ አለመሆን። ክብደትን ለመቀነስ በጣም ከተለመዱት ምክንያቶች አንዱ ወጥነት ማጣት ነው። ብዙውን ጊዜ ከዕቅድዎ ጋር የሙጥኝ ቢሉ አልፎ አልፎ መተው፣ የስፖርታዊ እንቅስቃሴዎችን መዝለል ወይም ከመጠን በላይ መብላት እድገቱን ሊያዘገዩ ይችላሉ። ስለዚህ በተጨናነቁ ቀናትም ቢሆን ሊሰሩት የሚችሉት የዕለት ተዕለት እንቅስቃሴ ማዘጋጀት፣ ተጨባጭ ወይም ሊሳኩ የሚችሉ ግቦችን ያውጡ። እድገትን መከታተልና ራስን ተጠያቂ ማድረግ ጥሩ መፍትሄ ሊሆን ይችላል። መከላከልና የረጅም ጊዜ ስኬት። የረጅም ጊዜ የክብደት መቀነስ ስኬትን ለማግኘት በአጭር ጊዜ መፍትሄዎች ላይ ከመተማመን ይልቅ አጠቃላይ ጤናን የሚያበረታቱ ዘላቂ የአኗኗር ለውጦችን በማድረግ ላይ ያተኩሩ። በጉዞዎ ላይ እርስዎን ሊያዘገዩ የሚችሉ አንዳንድ ምክሮች እኒህ። ተጨባጭ ሊደረስባቸው የሚችሉ ግቦችን ማውጣት፣ ለምሳሌ በሳምንት ከ0.5 እስከ 1 ኪሎ ግራም ለመቀነስ ዓላማ ማድረግ። የአካል ብቃት እንቅስቃሴን ቢያንስ በሳምንት ለ150 ደቂቃ መጠነኛ የአካል ብቃት እንቅስቃሴ ወይም በሳምንት 75 ደቂቃ ጠንካራ የአካል ብቃት እንቅስቃሴ አድርጉ። ሙሉ በሙሉ በንጥረ ምግቦች ላይ ያተኩሩ። የተቀነባበሩ ምግቦችን፣ ስኳርንና ጤናማ ያልሆኑ ቅባቶችን ይቀንሱ። ድጋፍ ያግኙ። ከጓደኞች፣ ከቤተሰብ ወይም ከጤና ባለሙያ ድጋፍ ማግኘት በመንገዱ ላይ በመቆየት ላይ ትልቅ ለውጥ ሊያመጣ ይችላል። ክብደትን የሚያቀንሱበት ምክንያቶች በመረዳትና ትናንሽ ለውጦችን በማድረግ እነዚህን ተግዳሮቶች ማሸነፍና የክብደት መቀነስ ግቦውን ጤናማና ዘላቂ በሆነ መንገድ መድረስ ይችላሉ። አይ ሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረግዎን አይርሱ። ሌላው ስለ ውፍረትን በቀላሉ መንገድ ለማጥፋት የሚረዱ 17 ድንቅ መፍትሄዎች የተሰራ ቪዲዮ አለ። እሱን ከዚህ ቪዲዮ መጨረሻ ላይ ያገኙታል፣ እንዳያመልጣችሁ።